አብዲ እንግዲህ ዛሬ እኔ በገንዘብ የምገዛ ሰው አይደለውም ብሎ ብር ቀዷል። እንግዲህ ሀጂንና ሚስታቸውን ከእስር ቤት አስፈታልን። ይሄን $5000 ውሰድና ስትለው እኔ ይሄን ያህል በገንዘብ የምገዛ ሰው ነኝ ወይ ብሎ ቅድድ አደረገው ማለት ነው $5000። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ የማከብራችሁ። እንግዲህ ሴት ሆኖ በሕፃን ልጅም ላይ መፍረድ ያውን በስደት ነገ ታገኘዋለሽ አንቺም እችን ጠንቋይ መተተኛ የኔ ሴትዮ ከእስር ቤት ለማውጣት እኔ ብዙም ትታሰር አልልም፣ ግን የእጇን ትንሽ ታገኝና እንኳን እሷ ወንጀል ሰርታ አይደለም ስንቶቻችን ወንጀል ሳንሰራ ራሱ ይኸው በሳዑዲ እስር ቤት የሚንከራተቱ ስንት እህቶቻችን ሱመያዎቻችን ወንድሞቻችን አሉ። እንደሷ አይነት ደግሞ ሕፃን ምንም የማያውቅ ሕፃን የ5 ወር ሕፃን ልጅ ሰርቃ የደበቀች እንደገና ደግሞ በሌላ ሰው ላይ መተትም ለመስራት ያሰበች እንደሷ አይነቷ መቀጣት አለባት። ሲያንሳት ነው ደግሞ $5000 ለአንቺ ብዙ ሊሆን ይችላል። እሱ እኮ ዩቲዩበር ነው። ከአንድም ሁለት ቤት የተከራየው ብር ስላለው እኮ ነው። አብዲኛ በንግግሩ እንጂ የምንጠላ ያው እንግዲህ የሰው ልጅ ያው ጥፋተኛ ነው። ጥፋት አለብን። ከጥፋቱ መመለስ ደግሞ ዋናው ነው። በሱመያ የተነሳ ነው እኛ አብዲን የጠላ ነው። ግን ሱመያንም ይቅርታ ጠይቆ ጥፋቱም ገብቶታል። እንኳን የሰው ልጅ አላህም ይቅር የሚል ጌታ ነውና ያንቺ ደግሞ ይባስ። አንቺ ከእናት ጨቅላዋ እናት ሕፃን ጎን መቆም ነበረብሽ እንጂ አንቺ ስተት ከሰራችሁ ጋር ነው ጎን መሆን ያለብሽ። ወላ ዩቲዩብ ላይ የምትጨኙ ነገር አተሽ ነው። ደግ አረገሽ ወላሂ። ቀድድ አድርጎ አይኗ ላይ ነው ያበረረላት። አንዳንድ ጊዜ እንደዚህ አይነት ወንዶች እኮ እንደው በቃ የሆነ አለ አይደል እንደ እሱ እናቱ እየገባው ነው። እሷ ግን ካሜራ ደብቃ ነበር እሱ ላይ ድራማ ልትሰራ እሱን ልታሳጣው ማለት ነው። ለምን ወንድ ኮንሽ ሰይድን አታረጊም? ለምን ለሰይድ አትሰጭም? ይሄ አሁን አብዲ ላይ ያደረግሽውን እውነት አንቺ ጎበስ ኮንሽ ለምን ሰይድ ላይ አታደርጊው? ያሳይሽ ነበር። በጥፊ ነበር የሚያወላውልሽ። ወላሂ ወስዶ ነበር የሚጨምረሽ። አብዲ ሰይድን ፕራንክ አደረገውና አላወቀም። አስፈትቻቸዋለሁ ሰው ብዙ ሰው ወቀሰኝና ምግብም አልሰጣችሁ ልብስም አልወሰዳችሁ ራቁታቸውን ነው ያሉት እዛ እየተቸገሩ ነው ብለው ብዙ የቅርብ ሰው ወቀሱኝና አስፈትቻቸዋለሁ አንተ ምን ትላለህ ብሎ ፕራንክ አደረገው። ወላሂ አለው መጥቼ ነው አንድ ላይ ወስጄ የምጨምር ካለው 24 ሰዓት ባልሞላ ውስጥ መጥቼ ነው አብሬ ከነሱ ጋር የምጨምር ካለው። ከዛ በጣም ተናዶ ነው ጆሮ ላይ ዘጋው ማለት ነው። በኋላ ላይ ነው እንደውም ፕራንክ ነው ብሎ ያለው ማለት ነው። እንደዚህ ያረሽው አብዲ ላይ ሰይድ ላይ ባደረግሽ ዋጋሽን ነበር የሚሰጥሽ። አንዳንድ ሰው እንኳን ካሜራ ላይ ከካሜራ ጀርባ ይፈራል ሰውን ለመንካት ማለት ነው። ግን በጥፋትሽ ሰይድ አናትሽ ላይ ወጥቶ ነው የሚጨፈልቅሽ ማለት ነው። ለዚህ ደስ ይለኛል ወላሂ። እንደዚህ ይገባችኋል እናንተ እንደዚህ በሕፃን ልጅ ላይ የምትቀልዱት። እንዳንቺ አይነቱ የኔ አንጀቱ ድንጋይ ሆኖ ይሆናል እንደዚህ የጨከነው በሕፃን ልጅ ላይ ማለት ነው። ይሄ እንኳን አይደለም ወልዶ ያላየ ወንዶች እንኳን ንጻን የሆኑ ወንዶች እንኳን የሚሳሱላት ሕፃን ልጅ ናት። አንድ ፍሬ ሕፃን ልጅ 5 ወር ሕፃን ልጅ ከእናት ጉያ ስር ተነጥቃ ጡትም ሳትጠባ እናቷንም እንክብካቤ ሳታገኝ ልጅ ምን በሰራችሁ ነው የምትቀጣው? እሷ መታ ባል የቀማችው እሷ የሰውን ባል የቀማችው እሷ የሰውን ባል የምታሰቃይ እሷ የሰውን ሚስት የምታሰቃይ እሷ አልፋ ተርፋ ደግሞ እመሟ ብዛቱ ልጇን መውሰዷ። ይሄ እንደዚህ አይነት እመም ተሸከማ ቁጭ እያለች ደግሞ ሌላ ተፈታ ምን ልታደርግ? ወላሂ ከተፈታችማ እቺ የልጅ እናቷን አታስቀምጥም። ወላሂ አታስቀምጣትም። በመርዝ ነው የምትደፋት። አታስቀምጣትም። እንደዚህ አይነት እኔ በስደት ላይ እንደዚህ ኃይለኝነት እኔ ብዙ ሀረመኔ ሴቶች አይቻለሁ። ኧረ አውዝ ቢላሂ ሚነ ሸይጣን ረጂም። ኧረ ምን አይነት ጨካኝ ስንት ሰው ነው ያለው? ኧረ አልሐምዱሊላህ ረብል ዓለሚን። እኛ ምን አይነት ሰው ጋር ነው ያለ ነው እንደው እኔ ወላሂ ላዚም እኔ እንደዚህ አይነት ሰው አለ ነው። ኧረ እኔ እንጃ በጣም ነው የሚያስፈራው። አንዳንድ ቦታ ላይ ስታዩ ጨካኝነታቸው ባላቸውን የሚወጉ አሉ።
ኧረ እኔ እንጃ በጣም ነው የሚያሳፍረው ወላሂ። ኧረ ስደት ኧረ እንደዚህ አይደለም። እኛ እኮ ሰርተን ልንለወጥ ነገ የተሻለ ቦታ ለመድረስ ነው እኛ ስደት የመጣ ነው። እንደዚህ አይነት አውሬነት እኮ ተላብሰን ወደ ሀገራችን እንድንገባ አይደለም ስደት የተሰደር ነው። ስደት እንደዚህ ከሆነ ባናት ይውጣ። ኧረ ተው እንደዚህ አታሰድቡን። ስንት አንገቱን ደፍቶ የሚሰራ ሰርቶ የሚለወጥ አልፎ ተርፎ ከቤተሰቡ ለሌላ ሰው የሚተርፍ ስንቱ ስደተኛ ወንድሞችና እህቶች አለን። ኧረ እንደዚህ አውሬ ጨካኝ አትሁኑ። የወጣችሁበት አላማ ተታችሁ ያልወጣችሁበትን አላማ አታሳኩ። ሐስቢ አላሁ ወኒዕመል ወኪል